አፍቃሪው እንደዚህ ነው የሚሆነው። በቃ መከተል ነው። እኔና ምን መሰለ አንተን በማለት እሷን በማለት ሰዎች ያለን ነገር ተው፣ ችግር የለም። ሰዎች የፈለጉትን ይበሉ። እናንተ ደህና ህይወት ሩታ የተመቻቸ ህይወት ለመኖር ተብሎ እኔና ሜሪ መሰደባችን ምናምን ኖርማል። ሩታም አይ ቲንክ እየመጣች ነው። ውሳኔያችሁን ወስናችሁ እሷም የመጨረሻ ውሳኔዋን ወስና ነገሩን ልንቋጨው ነው። በየጊዜው መሄድሽ እሱም መለመን ከዛ አለፈና ደግሞ እኛንም ማስጠቃት ጀምር ገባሽ ማለት አያስጠቃሽ ሁሉ ነገር እኮ ዳኒ ምንም የሚደብቀው ነገር የለም። በቃ በግልጽ ነው ሁሉን ነገር እየነገራት ያለው። በቃ እኛን እያሰደብሽን ነው፣ እኛን እያስናቅሽን ነው። ያንቺ መዋረድና ያንቺ ደግሞ ዝቅ ማለት የኛም መዋረድ ነው። ምክንያቱም የሰሙት ነገር አለ። ያኔም ይዟት ከሄዱ በኋላ ብዙ ነገሮች ተፈጥረዋል እዛ ፕሮግራሙ ላይ። አሁንም ምንድነው እያላት ያሉት? በቃ ከዚህ ነገር ለምን አትርቂም? ለምንድነው ማብቂያ የሌለው ነገር? ሁሌም ቢሆን ተመልሰን ወደ ነበርንበት ከጀመርንበት ሁሌም ለምንድነው የምትመለሽው? በቃ ማብቃትና የሆነ አንቺም የራስሽን ህይወት መርጠሽ እንድትኖሪ ለሱም ደግሞ የሚፈልገውን ህይወት እንድትኖሪ ለምንድነው ነፃነቱን የማሰጪው አይነት ነውና በግልጽ ነው የነገራት ዳኒ። ያው ብዙም ስለደከሙ እሷም እነ ሜሪም ይሄን ነገር ለማስተካከል ከሷም ጎን ነው ብዙ ነገር ስለደገፏት አሁንም ይሄ ነገር ድካማቸው እና ልፋታቸው የሆነ ባክኖ እንዳይቀር የሆነ እንትን ውጤት እንዲያመጣም ስለሚፈልጉ ነው አሁንም በድጋሚ ያው በግልጽ እየነገራት ያለው እነሱ ጋር ያለውን ስሜት እንድትረዳ ማለት ነው። አውቃለሁ ለኔ ለምን ትነግሪኝ ነው አይደል? አንደገር አንቺ ይሄ ልጅ እየተከተልሽ ነው ያለው። በጣም በህዝብ ፊት አዋረደሽ፣ በቤተሰብ ፊት አዋረደሽ፣ በዛች በሄርሜላ የምትባል ልጅ አዋረደሽ፣ በፋሚሊዎቹ አዋረደሽ፣ እኛን አዋረድሽ ነው። በቃ አልፈለገም ልጁ። ያው ግብ መፍጠር ሳይሆን አሁን ራሷን ከዚህ ነገር ነፃ ማውጣት ነው ማለት እነሱ እያሏት ያሉት ምንድነው? እሱን እየተከተልሽ ነው፣ እሷ ደግሞ አይደለም። ሰላም ቤተሰብ እንዴት ናችሁ? ዛሬም በአዲስ ቪዲዮ ተገናኝተናል። እንዴት ናችሁ? ሁሉም ሰላም ነው ወይ? አማን ነው ወይ? ዛሬ ሌላ አዲስ ነገር ተፈጥሯል። እሱን አብረን እናያለን። ተከታተሉ። አለ ወይ በሚል ተቀብላኛለች። ፈጣሪ ነው ግራ እየገባኝ። አፍቃሪው እንደዚህ ነው የሚሆነው። በቃ መከተል ነው። እሷ የምትወደውን ትከተላለች፣ እሱ ደግሞ የሚወደውን ይከተላል። እንዲህ መፈላለግ ነው እንግዲህ። ያው በደስታም የደረሰው ይሄ ነው። እሷ በተለያየ መልኩ ወጣ ገባ የምትልበት ሰዓት እሱ ግን ሁሌም እሷን እየተከተለን ያለው ከእሷ ጋር ያለውን ነገር ለማስተካከል እና ጥሩ ነገር ላይ ለመድረስ በጣም ብዙ ነገሮችን ይሞክራል። ያው እስኪ ደግሞ አሁን ጥሩ ጊዜ ላይ ደርሷል ብለን እናስባለን። ምክንያቱም ሌላ ህይወት የምትጀመርበት ጊዜ ላይ ስለደረሰች ለደስታ ጥሩ እድል ነው ብለን እናስባለን እና ያው እንግዲህ ይሳካለት ብለናል። ዛሬ አንተንም እሷንም ቀጥረናቸዋል። ሁለታችሁም ያላችሁን ስሜት ፊት ለፊት አውሩ። ስሜታችሁ አንድ አይነት ስሜት ካልሆነ ግን ጊዜ አትፍጅ፣ እዚህ ጋር አቁ አይደለ? ያ እንግዲህ የአብርሽና የሩታ ነገር በተለያየ ሰዎች ተሞክሯል እንዲያወሩ በትክክል እንዲግባቡና ያሉ ችግሮቻቸውን እንዲፈቱ በወንድሙም በሌሎችም በጓደኞችም በዛ ብዙ ተሞክሯልና አሁን ያው የቀረው ደግሞ ከደስታ ጋር ያለውን ነገር ነው እና ዳኒና ሜሪ እያደረጉ ያሉት ነገር ምንድነው? በትክክል እንዲያወሩ ሁለቱም እሷም ከዛ ጋር ከአብርሽ ጋር በመለየቷ እሱም ደግሞ እሷም ስለሚወዳት መስተካከል የሚችልበት ከሩታ ጋርም ደግሞ ያለውን የተፈጠሩና እንደ ቤተሰብ እየመጣ ያለውን ነገር ለማስተካከል ይሄ እንደ አማራጭ ይሆናል ብለን እናስባለንና ይሄንም እያደረጉት የሚገኙት እነ ዳኒ አሁንም ደስታንና ሩታንም ደግሞ አገናኝተው በትክክል ምንድነው ስሜቷ የሷም እሱ ምን እንደሚፈልግ ግልጽ ስለሆነ ማለት ነው የሷ ስሜት ደግሞ ምንድነው የሚመስለው የሚለውን ነገር ተረድተው አውርተው የሆነ የሚፈልጉት ነገር አለ ብዬ አስባለሁና ያለ ማስተካከል ነው እየሞከሩ ያሉት። እኔና ምን መሰለ አንተን በማለት እሷን በማለት ሰዎች ያለን ነገር ተው፣ ችግር የለም። ሰዎች የፈለጉትን ይበሉ። እናንተ ደህና ህይወት ሩታ የተመቻቸ ህይወት ለመኖር ተብሎ እኔና ሜሪ መሰደባችን ምናምን ኖርማል። ግን ምንድነው አሁን ስላንተም ያላት ግምት አናቆም። ከአብርሃም ጋር ቆርጣ መለየት አልቻለችም። እሱ በጣም ብዙ ነገር እየተናገረ ነው ያለው፣ በጣም ብዙ አክት እያደረገ ነው ያለው። እሷም መወሰን አልቻለችም። ገባ? ስለዚህ ዛሬ የጠራነው ማንኛው መንገድ ሩታም አይ ቲንክ እየመጣች ነው። ውሳኔያችሁን ወስናችሁ እሷም የመጨረሻ ውሳኔዋን ወስና ነገሩን ልንቋጨው ነው። ነገሮቹ ወደ ነበረበት ይስተካከላሉ በሚል
ብዙ ነገር ጠብቀዋል፣ ግን አልሆነም። እንደምናየው ሁሌም ከአብርሽ ጋር የሆነ ድብብቆሽ ውስጥ ነው ያሉት። እሷም የምትፈልገውን በግልጽ አትናገርም፣ እሱም የሚፈልገውን በግልጽ አይናገርም። በዚህ መሀል ደግሞ እንደ እህት እንደ ቤተሰብ ደግሞ እንደ ጓደኛም የሆነ በሰዎች ዘንድ የሚያመጣብን ተጽዕኖ ይኖራል። ያው ሁላችንም በጓደኞቻችን ወይም ቤተሰቦቻችን ላይ የሆነ ነገር ሲያደርግ እኛም ላይ መድረሱ እኛም ጋር ደግሞ ስሜቱ መጎዳቱ እኛም ጋር ስላለ ያው እሱ ይሄን ስል በደስታም በኩል ያለውን ነው ደስታም እያለ ያለው እኔም ለምንድን ነው እንደዚህ አይነት ነገሮችን የምትከተል ኦልሬዲ የማትወደህ የማትፈልገኝ ሴት ከሆነች ለምንድን ነው ከሷ ስር የማጠፋው? የእርሷም የራሷን ህይወት አንተም የራስህን ህይወት ለምን አትኖርም? ይሄ ሁላችንም ላይ ሁሉም ሰው ጋር የሚደርስ ነገር ነው። ይሄ ደግሞ የሆነ ሰዓት ላይ የሚያበቃበት መደምደሚያ የሚገኝለት ሰዓት መፈጠር ይኖርበታል። ካልሆነ ሁሌም እንደዚህ በእንጥልጥል ሁሉም ሰው የሚጎዳበት ነው እንጂ ማንም የሚጠቀምበት ስላልሆነ መፍትሄው መገኘቱና የሆነ እልባት ላይ መድረሱ የግዴታ ነው ብዬ ነው የማስበው። ከዚህ በኋላ መቀጠል ከፈለግ ቀጥል። እኛ ግን ሃይ እንዴት ናችሁ? ሩታይ እንዴት ነሽ? ደህና ነሽ? በየጊዜው መሄድሽ እሱም መለመን ከዛ አለፈና ደግሞ እኛንም ማስጠቃት ጀምር። ገባሽ? ማለት እያስጠቃሽ ሁሉን ነገር እኮ ዳኒ ምንም የሚደብቀው ነገር የለም። በቃ በግልጽ ነው ሁሉን ነገር እየነገራት ያለው። በቃ እኛን እያሰደብሽን ነው፣ እኛን እያስናቅሽን ነው። ያንቺ መዋረድና ያንቺ ደግሞ ዝቅ ማለት የኛም መዋረድ ነው። ምክንያቱም የሰሙት ነገር አለ። ያኔም ይዟት ከሄዱ በኋላ ብዙ ነገሮች ተፈጥረዋል እዛ ፕሮግራሙ ላይ። አሁንም ምንድነው እያላት ያሉት? በቃ ከዚህ ነገር ለምን አትርቂም? ለምንድነው ማብቂያ የሌለው ነገር? ሁሌም ቢሆን ተመልሰን ወደ ነበርንበት ከጀመርንበት ሁሌም ለምንድነው የምትመለሽው? በቃ ማብቃትና የሆነ አንቺም የራስሽን ህይወት መርጠሽ እንድትኖሪ ለሱም ደግሞ የሚፈልገውን ህይወት እንድትኖሪ ለምንድነው ነፃነቱን የማሰጪው አይነት ነውና በግልጽ ነው የነገራት ዳኒ። ያው ብዙም ስለደከሙ እሷም እነ ሜሪም ይሄን ነገር ለማስተካከል ከሷም ጎኑ ነው ብዙ ነገር ስለደገፏት አሁንም ይሄ ነገር ድካማቸው እና ልፋታቸው የሆነ ባክኖ እንዳይቀር የሆነ እንትን ውጤት እንዲያመጣም ስለሚፈልጉ ነው አሁንም በድጋሚ ያው በግልጽ እየነገራት ያለው እነሱ ጋር ያለውን ስሜት እንድትረዳ ማለት ነው። አብረን ነበር እያደረግን የነበረው ቀለበትን ሲያደርግ ምናምን እናንተ ናችሁ ነግራችሁኝ ሄዱ። በዛ ነው እኮ አይ ነው ግን ደግሞ እሷ ለመፈለግ ያንቺ በጣም እሱን መከተል ምናምን በጣም በዛ እኮ ኢቭን ቀለበት እንደሚያደርግ እንኳን እኮ አላቅም ነበርና እኛ ነን የነገርንሽ እንድታይ እንድትቆርጪ ነው። አንቺ ግን አሁንም ኢቭን ምንም ሊቆርጥላት አልቻለም ቤተሰብ። ምክንያቱም ምናልባት እነሱ ይሄን አስቦት ሊሆን ይችላል። ምናልባት እሷ እዛ መሄዷ ለሱ ያላት ስሜት እንዲያበቃለት ሙሉ ለሙሉ ቆርጣ እንድታቆም ሊሆን ይችላል። ግን ምናልባት ይሄ ነገር ደግሞ ተቀይሮ ሞር ቅናቱ አድሮባት ሞር ደግሞ እንድትወደው ማድረጓት ሊሆን ይችላል። ምክንያቱም ስሜቱ በሰዎች ላይ የሚያመጣው የተለያየ ስለሆነ የሆነ ሰው ያን ነገር አይቶ ሊያቆም ይችላል፣ የሆነ ሰው ደግሞ ሊባባስበት ይችላል ማለት ነው። አሁን እያየህን ያለው ነገር ምንድነው? በደንብ ተባብሶ እንዲያውም እርስ በርስ በሚገናኙበት ጊዜ እየጨመረ ከፍ እያለ ያው የተስማሙበት ነገር ባይኖርም ሁሌም ግጭት ላይ ቢሆኑም ግን ከተለያዩ በኋላ አሁን ላይ ከቀለበት በኋላ ደግሞ ሞር በጣም ንትርኩ፣ መገናኘቱ፣ ማውራቱ፣ መጨቃጨቁ፣ እርስ በርስ ጓደኞቻቸውን ቤተሰብን ማገናኘቱ ምናምን ይሄ ማነካካቱ ነገር ሞር ነው እየባሰበት የመጣው ማለት ነው። ሞር እነሱ ያሰቡት ውጤትና እየሆነ ያለው ነገር ግን ደግሞ ምንም የሚገጣጥም ነገር አይደለም ቤተሰብ ልጁን ካስከማለት ድረስ እንደ እየተጫወተብሽ እኮ ነው አይደለም? አይ ልጁን እንኳን ካልኩትኝ በምክንያት ነው ሜሪ የምን አውቃለሁ። ለኔ ለምን ትነግሪኝ ነው አይደል? ነገር አንቺ ይሄ ልጅ እየተከተልሽው ነው ያለው። በጣም በህዝብ ፊት አዋረደሽ፣ በቤተሰብ ፊት አዋረደሽ፣ በዛች በሄርሜላ የምትባል ልጅ አዋረደሽ፣ በፋሚሊዎቹ አዋረደሽ፣ እኛን አዋረድሽ ነው። በቃ አልፈለገም ልጁ። ታዩ ምንም እያልሽኝ ያለሽ ነገር ምንም ሊገባኝ አልቻለም። አብርሃምን ታዩ በቃ አይፈልግም። አብርሃምን ታዩ በቃ የነሱ ጥያቄ ይሄ ነው። ታዩ ማለት ላንቺም ለኛም ለሁላችንም ክብር ታዩ እያሉ ነው ያሉት። እሷ መተው ትችላለች። ይሄ በጣም ትልቅ ጥያቄ ነው። በጣም ትልቅ ምንድነው የሆነ የማይመለስ የሆነ የብዙ ሚሊዮን ብር ጥያቄ ነው የሚመስለኝ ለኔ ማለት ነው። መቼም ማብቂያ ያለው ነገር አይመስለኝም። አሁን ያለው ግንኙነት ሁሉም ከዛም ቢፈልግም
እሷ ውስጧ ላይ ያለውን ልቧ ላይ ያለውን ነገር የምታውቀው እሷ ብቻ ነች። ትወደዋለች ወይስ ትጠላዋለች? ምንድነው የምትፈልገው? በቃ ይሄ እሷ ውስጥ ያለ ነገር ነው። ግን አት ዘ ኤንድ ኦፍ ዘ ዴይ ምንድነው እነዚህ እያሏት ያሉ ከአብርሽ ጋር ያለውን ነገር አቁሚ፣ የራሽን ህይወት ኑሪ። እኛም በአንቺ ምክንያት መሰደብ፣ መናቅ፣ በሰዎች ፊት መጠቋቋሚያ መሆናችን ማቆም አለበት፣ ማብቃት አለበት ነው። ይሄ የነሱ አመለካከት ነው። እሷ ደግሞ የምታይበት የራሷ መንገድ ሊኖራት ይችላል። ስለዚህ ነገሮችን እኮ ትቼ ነው እኛ እናስተካክላለን ብላችሁ እኮ አብላችሁ ሞከርን በቃ ልጁ ምንም የምንፈልግ ነገር አንቺን የለው እኮ እኔ ደግሞ ስተው እናንተ አብላችሁ ጀመራችሁት እናንተ እንደሆናችሁ ጀመርን አይደል እኮ እየነገራችሁ ነው። ሩት ይኸውልሽ አሁን ይሄን ነገር ከጀመርሽው አይቀር ሌላ ወሬ ውስጥ አንግባ። ገባሽ አይደል? ግብግብ የምትፈጥር አልገባኝም። አቁሚው። ስለምንም ግብግብ እየፈጠርኩኝ አይደለም። አይ እናንተ ነገሮች ያው ግብግብ መፍጠር ሳይሆን አሁን ራሷን ከዚህ ነገር ነፃ ማውጣት ነው ማለት። እነሱ እያሏት ያሉት ምንድነው እሱን እየተከተልሽ ነው። እሷ ደግሞ አይደለም እሱን እየተከተልኩ ሳይሆን ማስተካከል ያለብኝ ነገር ስላለና ለሱን ደግሞ እንዲያግዘኝ ልጁን ደግሞ ሰጥቼው ከሱ ጋር እንዲቆይ ስለምፈልግ እንጂ ሌላ የተለየ ዓላማ ኑሮኝ አይደለም። እናንተ በምትልክ ስለወደድኩት ከሱ ጋር መለየት ስላልቻልኩ ሳይሆን በትክክል የኔ ፍላጎት ያኔም ከዚህ በፊት ይዤው እጠፋለሁ ወይም ደግሞ ልታሳየኝ አልቻለችም እያለኝ ሲኮንነኝ ስለነበረ አሁን ላይ ደግሞ ይሄን እድል ሰጥቼው እስኪ ይጠቀምበታል ወይ ልጁን ለልጁ ጊዜ መስጠት ይችላል ወይ እኔ የራሴን ነገር አስተካክዬ እስከምመለስ ድረስ ኃላፊነቱን ይወጣል የሚለውን ነገር ነው እንትን እያልኩት ያለሁት እንጂ ከሱ ጋር የመሆን ከሱ ጋር የመቀጠል ነገር እንደ ድሮ እንደ በፊቱ የመሆን ፍላጎት ኖሮኝ አይደለም እያለች ነው። ስትፈልጉ የምታረጉት ስትፈልጉ የምታበቁበት ጉዳይ ስላለ አንቺን እያዋረደሽ ነው። እኛ ወሬያችን አንቺን እያዋረደሽ ነው። ስለዚህ ጉድጓድ ትቆፍሪያለሽ ሩታ ገባሽ? እኛንም ሸጠሽናል። ገባሽ አይደል? እኛ ለአንቺ ብለን እኔ ነኝ የሄድኩት ወይስ እሱ ነው? የት ልትሄጂ ነው ብሎ ደውሎ ጠየቀኝ። ዳኒ ምንም ነገር ታውቃላችሁ ለምን እንደዚህ ነው? ከኛ ጀርባ የምታረጊው የነበሩት ነገር ሁሉ ዛሬ ደረሰበት እኮ ነው ያፈርኩት እኮ በዛም ይኸውልሽ ምንድነው ያው እነ ዳኒ ሜሪም ማንም ከጎኗ ባልነበረበት ጊዜ ብዙ ችግር በገጠማት ጊዜ ከጎና ነን ብለው ስላሰቡ አሁን ተክደናል የሆነ ለሷ ያደረጉትን ነገር እንደ ውለታ እንደ ትልቅ ነገር እንደ ትልቅ ፌቨር ነገር እንድታሰብ እያደረጓት ነው። ይሄ ደግሞ ኃላፊነታቸውም ስለሆነ እንደ እህት እንደ ወንድም እንደ ጓደኛ እንደዛ እንዳላቸው ግንኙነት የሚጠበቅ ነው እንጂ እሷ ውሳኔዋን እንድትቀይር እሷ በፈለገችበት መንገድ እንዳታስብ የሚያደርግ አይነት እንትን ውስጥ እንድትገባ ማድረጋቸው ይሄ ልክ ነው ብለን አናስብም። ምክንያቱም እነሱ እንደ ቅርበታቸው የሚጠበቅባቸው ግዴታቸውም ስለሆነ ማለት ነው። እሷም የራሷን ውሳኔ የእነሱንም ድካም አይታ ለነሱም ለሷም የሚጠቅም የሆነ ነገር ላይ መድረሱ የሚጠበቅባት ቢሆንም በሷ ጫማና በሷ አእምሮ ግን እንዲያስቡና የሷን ውሳኔ በእነሱ ፍላጎት እንዲሄድ እንደዛ ማድረግ ለመፈለጋቸው ግን ይሄ ልክ ነው ብለን የምናስበው ነገር አይደለም። ምክንያቱም የሚጠበቅባቸው ኃላፊነት እሷን መጠበቅ እሷን ከሌሎች መከላከል እንደ ቤተሰብ ስለሚጠበቅባቸው ያደረጉት ነገር ነው እንጂ እንደ ትልቅ የተለየ ውለታ እንደማያውቅ እንደ ሩቅ ሰው እንዲታሰብ ማድረጋቸው ልክ አይደለም ብዬ ነው የማስበው። ከሄደሽ ታንኩከለ አልሄድኩም ሜሪ አለች አለ የለም ብለሽ የምታጣሩ ምንድነው? አምላካ ምን አባሁም ጮቺ መስዋዕት ይኑርሽ አክብሬ ስለሰማ ሜሪና ሩታ ጸብ ላይ ናቸው። በቃ ምንድነው እኔ ለምን አታከብሩኝም ትስነኝ ለምን አሰምኝም ምናምን። ሩታ ደግሞ ትልቅሽ ስለሆንኩ ስላከበርሽኝ ምናምን በጣም የሚያስቅ ግጭት ውስጥ ገብተዋል ቤተሰብ። ምክንያቱም ያው ይሄ የሚጠበቅ ነው። አሁን የጀመሩበት መንገድም ውይይታቸውን መነጋገሩን የጀመሩበት መንገድም ልክ ስላልሆነ ያው እኔን ወስዶ ምን ውስጥ ከተታቸው ጸብ ውስጥ ግጭት ውስጥ ከቷቸዋል። ያቺኛዋ የራሷን ነገር ታወራለች፣ ይቺኛዋ የራሷን ነገር ታወራለች። ምንም መደማመጥ የሌለበት የሆነ ትርምስ ውስጥ ነው የገባ ነው። እማውን ነገር እየተናገር ስሜ እንድታጠፊ አልፈቅድልሽም። ለምን አልፈቅድልሽም? ሄደሽ አልሄድኩም ደውልና ያው ደስታ ለምንድን ነው ተነጋግረን ነበር። ምንድነው የተነጋገሩት? እኛ አልሰማንም። ይኸው ከጀርባ ደግሞ ከደስታ ጋር ደግሞ የተወያዩበት ነገር አለ። አሁን ይሄን ምንም የምናውቀው ነገር የለም። የሩታ ቤተሰቦች አያውቁም፣ ሌላም ሰው በዙሪያ ያሉ ጓደኞቹ አያውቁም። ግን ከደስታ ጋር ተገናኝቷል። ለምንድነው አንተ እዚህ ቁጭ ብለህ እንዳላወራንበት ሁሉ እንደ አዲስ ዝም ብለህ የምታዳምጠን? ለምንድነው የማትናገሩ ያለውን ነገር ነው
እያለች ያለችው ምንድነው? እስኪ ያወሩትን ነገር እስኪ አዳምጠን እንመለስ። ነገሮች ተነጋግረን አይደል እንዴ? ሰይጣን ውስጥ እንዳከችኝ የፈለገበት ሰይጣን ውስጥ መግባት ይሻልሽ። አይመለከተኝም ውስጥ እኮ እንድትገባው። አረ በጣም ሌላ ወደ ሌላ ነገር እየዞረ ነው ቤተሰብ። ሜሪ የፈለግሽበት መሆን ትችያለሽ፣ አንቺ አይመለከትሽም በኔ ህይወት ብላታለች። እስካሁን በነበረበት ባብሮነታቸው ውስጥ ይሄ ነገር የሚፈጠር አይመስልም፣ ግን የሚገርም ነው። ነገሮችን ስርዓት ይኖርሽ። ይኸውልሽ በማይመለከትሽ ነገር ውስጥ እየገባሽ አክብሬሽ አክሰብት ስላረጉሽ እንደዚህ ለጥመተሽ እንደዚህ ማመስ መብታለሽ ማለት አይደለም። አንተ ምን አይነት ሰው ናት? በማርያም ረፊሩታ እግዚአብሔር ረፊሩታ ዛግሽሽ ነው እኔ ነገሮች በጣም ሌላ ነገር ውስጥ ተገብቷል። ይኸው ታላቅሽ ስለሆንኩ ነው፣ ለዛ ነው ለምን አታከብሪኝም ምናምን ያልሽ ነው። መከበር ከፈልግሽ በኔ ህይወት አትግቢ ምናምን ቅድብልቅ ያለ ነገር ውስጥ ነው ያሉት። ምን እንደሆነ መጨረሻቸው በደንብ በጉጉት ነው እየጠበቁ ያሉት። ወይኔ እስኪ አንቺ ዝም በይ የሚሩን አንዴ ልናገር። በቃ ተከበሪም ወቅሽ በቃ እንደ ታላቅ ታከብርሽ ለበፊት ለፊት ተናገራት። ለምን ደም ትፈራት? በቃ ይወድሻል፣ ጊዜ ሰጥሻል። ምን ያደርግ? እንዴትሽ አሁን አትፍራት እኮ አይባልም እኮ ይወዳታል። ቢናገራት ቢቆጣት ከናንተ ጎን ቢወግን የሚያጣት ነው የሚመስለው። ስለዚህ በተቻለ መጠን ባያምንበትም ምንድነው ከሷ ጎን ነው ሊሆን የሚችለው። ምክንያቱም ብዙ ደክሟል፣ ብዙ ሞክሯል፣ ብዙ ተብሏል በሷ ምክንያት። ስለዚህ አሁን ጥሩ ሌቭል ላይ በደረሰበት ሰዓት ገብቶ ከሷ ተቃራኒ ቆሞ ነገሮችን ማደፋረስ አይፈልግም። ምክንያቱም አሁን ለሱ ይሄ በጣም ትልቅ እድል ነው፣ የሚጠቀምበት እድሉ ስለሆነ ምንም ሩታ የፈለገው ልክ ባትሆን ከናንተ ጎን ሊሆን አይችልም። ምክንያቱም አሁን ከሷ ጎን ሆኖ ለሷ የሆነ እሷ ልብ ውስጥ የሆነ ነገር ማስቀመጥ የሚፈልግበት ሰዓት ስለሆነ አብረሽፉኝ ደበሽ እንደው ማውን ይተይሻል አብረሽ ትሆኛለሽ። ማተኛ አረገችን ቆይ ቀለበት በሰርልሽ ለምንድን ነው? ምን እንዲሰማሽ አላውቅም። እውነት አብርሃምን ድጋሚ እንድትወጂው አንድ ነገር ልንገርህ፣ ከእሱ አሁን አፍቅሮሽ ስለሆነ ስለሚሰማሽ እሱን አሞኝ እንደለመድሽ ቤተሰብ አፍቅሮሽ ስለሆነ እኛን አታሙኝንም። እሱን እንደለመደብሽ ያው ባንቺም ተሟዟል። የፈለግሽውን ነገር ተናገሩ፣ እሱ ያዳምጥሻል። እኛ ግን የምንሰማበት ነገር የለንም። በቅቶናል እያሉ ይሰማሻል። ፍቅር ውስጥ እኮ ነው በጣም ምንም ብትይ ቤት ተቀበልሽ አይደል? ማለት ልታስገድዱኝ ነው እንዴ? ኧረ ጉድ! ያው ምንድነው እየተባለ ያለው? ቤት ሰጧታል፣ ደስታ የቤት ቁልፍ ሰጧታል። ስለዚህ ምን ላይ እንደደረሱ በጣም የሚገርመው ምን ያክል ወዷት ምን ያክል አምኗት ቤትን የሚያክል ነገር አንስቶ ሰጧታል። ጀስት አሁን በመካከላቸው እሱ ነው በትልቁ እንደሚወዳት የምናውቀው። እሷ ጋር ያለው ነገር ገና ባልተረጋገጠበት ነገር በቃ ምንድነው የፍቅር እውር ነው የሚባለው። ምንም የሚያየው ነገር የለም። በቃ የሚያየው ነገር ሁሉ ያምናል፣ የሚያየውን ነገር ሁሉ ይቀበላል። ከጀርባ ምን ይሁን ከጎን ከኋላ ከፊት ምን ይፈጠር አያገባውም። እሱ የሚታየው አንድ ወደፊት ብቻ ሸቃው ህይወቴ ላይ እናንተ ኖሩበት። አንቺ ከሃዲ ነሽ። አክሰፕት ስላደረግኳችሁ ስለምትናገሪው ነገር ተረጋግተሽ አንዴ አታስቢ። በደንብ ነው ተረጋግቼ እየተናገርኩኝ። ያው ሜሪም ይበቃኛል ብላ ሄዳለች። በቃ ከራሳችሁ ጉዳይ። አንቺም የራስሽን ህይወት ኑሪ፣ እኔም የራሴን ህይወት እኖራለሁ። ባንቺን አይመለከተኝም። በቃ እህቴ እንደ እህቴ ልትላይሽ የማልችልበት ሌብል ላይ ደርሻለሁ ብላ ጠላት ሄዳለች ሜሪም። አሁን ዳኒ ጋር ደግሞ ያልጨረሱት ነገር ይኖራል። መደምደሚያውን ደግሞ አብረን እንይ። ዳኒ ይሄ ሁሉ ነገር የደረሰብን የሁሉ ነገር እየተባለን ያለ ነው ለአንቺ ነው ብታውቂ፣ ገባሽ? አንቺ ግን ዞረሽ ከኋላችን እኛን ጥፋተኞች ለማስደረግ አንተ ያስደፋሽን። ዛሬ ነው አንተ ጥፋተኛ እኔን ያደረከኝ። አንተ ያስደፋሽን ዛሬ ነው አንተ እኔን ጥፋተኛ ያደረከኝ። እሺ ብዬ ነገሮችን አክሰፕት ስላደረኳችሁ ዛሬ እንደገና ለምንድን ነው እንዲምትሆኝ ብላችሁ መልሳችሁ ነው የማጠይቃችሁ። በጣም ሼም ነው ይዛችሁ ይገባው። አብርሃምን ትታየዋለሽ አትየውም? ይሄው አጠገብሽ ሰው አለ ከሱ ጋር ምንድን ነው ሀብራችሁ ያስጀመራችሁኝ ነገር አለ። ምን እኮ ትቼ ሲጀመር በቃ ጥያቄውን አሁን መመለስ አልቻለም። ከአብርሽ ጋር መቀጠል ታቆሚያለሽ ወይስ አታቆሚም ብሎ ሲጠይቅ አሁንም ለምንድን ነው ከዜሮ ያስጀመራችሁኝ? ለምንድን ነው? ምንም ከዜሮ የጀመረ ነገር የለም። በዛ የተፈጠረው ነገር ምንድነው? በሰዓቱ ሄዳ እነሱ ያሰቡበት መንገድ አለ እንዲቆርጥላት የቀለበቱ ፕሮግራም ላይ ይዘዋት ሄደዋል። ያኔ ግን አላበቃም። ይሄው አሁን ድረስ ኮተቱ እንደቀጠለ ነው።
አሁንም ድጋሚ መመለስ አትፈልግም። አቆማለሁ የሚልም ነገር ከአፏ እስካሁን አልወጣም። ግን ምንድነው ራሷን ፕሮቴክት እያደረገች ነው። እኔ እሱን ፈልጌ ሳይሆን ማስተካከል ያለብኝ ነገሮች ስላሉ ብቻ ያን ኃላፊነት እንዲወጣልኝ ነው እያለቻል። አንተ ሁሉንም ነገር ትቼ ደስታ ማራጅ የሌለብኝ ነገር ይብዛል ስለሚያስብልሽ ነው። ሜሪም ስለምታስብልሽ ነው እንደዚህ አይነት ነገር ነው። አስብልኝ ማለት ግን ፈርዘር የማይገባ ንግግር መናገር አለባቸው ማለት አይደለም። በቃ መተው አለብሽ። እዛ ጋር መሄድ ምናምን ማቆም አለብሽ ሩታ። ደስታን በመጨረሻ ወደ እነሱ ዞሮ ከሱ ጋር መሄድ የለብሽም ከዚህ በኋላ ወደ አብርሃም አትጂ፣ ራስሽንም ዝቅ አታድርጊ፣ ራስሽንም አታዋርጂ ብሎ በቀጥታ መናገር ያለበትን ነገር በሰዓቱ ተናግሯል። ቀደም ምን ብለን ነበር? ሲከላከል ነበር፣ መናገር አይፈልግም ነበር። አሁን በመጨረሻ ግን ያለውን ነገር ስሜቱን አውጥቶ ተናግሯል። ምክንያቱም ማንም እንደ አፍቃሪ የሚወዳት ሴት ተመልሳ እሱ እኔ እጅ ገባች ባለበት ሰዓት ተመልሳ ወደ ነበረበት ህይወቷ ለመቀጠል በምትንደረደርበት ጊዜ ምንም ደስታ የሚሰጥ ነገር አይደለም፣ ጥሩ ነገርም እንዲሰማ የሚያደርግ ነገር አይደለም። ምክንያቱም ትመለሳለች የሚል ፍርሃት ስላለ ማለት ነው። አሁን ግን በትክክል ስሜቱን አውጥቶ በቃ መሄድ የለብሽም ከዚህ በኋላ ራስሽንም ማክበር አለብሽ፣ ትክክለኛ ነገር እንዴ በቃ አብርሃም መተው አለብሽ። ሰማኝ ደስታ አብረን ነበር አይደለ? ታዩ ጋር ታዩ ጫገር ሄጄ እንድጨርስ ካንተ ጋር ብዙ ነገር ተነጋግረን ነበረ። ጣጣ እንዳይመጣብኝ ልጁን ለአብርሽ እንድሰጠው ተነጋግረን ነበር። ጉድ ነው። ሰዎች ይሄን ነገር ከማድረጓ በፊት ለአብርሽ ልጁን ለመስጠት ከማሰቧ በፊት ከደስታ ጋር አውርተውበታል። ነገሮችን እስከማስተካከል ከሀገር ስለምወጣ ያንን ነገር ኃላፊነቱን ወስዶ አብርሃም ልጁን ይዞ እንዲቆይ ቀድመው ከደስታ ጋር ጨርሷል። ባለቀለት ነገር ነው እያወራን ያለነው ሰዎች። ምክንያቱም አሁን ላይ ለምንድነው ከጎኔ የማትሆነው እያለች እስካሁን ስትናገር ስትጮህ የነበረበት ትልቁ ምክንያት ደስታ የሚያውቀው ሚስጥር ስላለ ነበር። ስለዚህ ያ ሚስጥር ደግሞ ምንድነው? አብርሃምን ከማግኘቷ በፊት ቀድሞ እሱ ያውቅ ነበር። ይገርማል አይደል እንዴ? እና ታዲያ እንደማያውቅ እዚህ ጋር ትምታረግብኝ? አይ ምናምን አትበል። በቃ አንተም የራስ ጉዳይ ነው፣ አንቺም የራስ ጉዳይ ነው። ከዚህ በኋላ ገባችሁ? የፈለጋችሁትን ነገር መወሰን ትችላላችሁ፣ ምን ትችላላችሁ። እና በቃ ዳኒም ትቷቸው ሄዷል። እሱም የራስ ጉዳይ አንቺም የራስሽ ጉዳይ ብሎ ጥሏቸው ሄዷል። የዛሬው ቪዲዮ ይሄን ይመስል ነበር። ነገ በአዲስ ቪዲዮ እንደገና ተመልሰን እንገናኛለን። አካውንቴን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እላለሁ። መልካም ጊዜ ይመቻችሁ።